መልስ ሰጥቶ ይፈትን አምላክ ምን እንዳለ እንኳን አዘጋጅቶናል እኮ አይደል? ተናግሯል እኮ በዚህ ዓለም ሳላችሁ መከራ አለባችሁ ግን አይዟችሁ እኔ ዓለምን አሸንፋለሁ ብሏል። አባ ጳውሊ እጅግ ድንቅ ቃል አለው። ከመከራ የሚሸሽ ከእግዚአብሔር ይሸሻል። ስለዚህ መከራና ፈተና ማለት እግዚአብሔርን የማይበት እግዚአብሔር ከኔ ጋር እንደሆነ ማወቅበት ነገር ነው ብሎ ማመን። አሁን ይሄ ማወቅ ነው እያወራን ያለው ማወቅ ማመን ያስፈልጋል። ክርስቲያን እንደሆነ የሚያምን ሰው በምንም ታምር አባትነቱን ቢያጣ እንደ ኢዮብ ሁሉ ነገርን ብታጣ ደስታን አታጣ። እኔ እንደውም በዚህ ጉዳይ በጣም ሲነሳ እጅግ የሚደንቀኝ አንድ ታሪክ አለ። አንድ አባት እየዞሩ መነኮሳቱን እያለቀሱ እግዚአብሔር እኮ ተወኝ እያሉ ያለቅሳሉ። እንዲህ ምን አድርገህ ምን አይነት ኃጢአት ሰርተህ? ኧረ እኔ ምንም አላጠፋሁም። ሁሉም የሚጠይቁት መነኮስ ያንን ሰው ምን አይነት ኃጢአት ሰርተህ ነው? እና ጠይቆ ሄድና አበምኔቱ ጋር ሄደ፣ ዋናው የገዳሙ አባት ጋር እና አባቴ እግዚአብሔር እኮ ተወኝ ብሎ ሲያለቅሱ ምን አጥፍተህ ነው አይደለም እንደ ሌሎች አሉት። እንዴት አወቀሉት? ይሄው አመቱ ሙሉ መከራ የለ፣ በጤና ነው የምኖረው፣ መራብ መቸገር የለም። እግዚአብሔር ሆይ እግዚአብሔር ትቶኛል አባቴ ሲላቸው እሳቸው ራሱ አለቀሱ። እና መከራ ውስጥ ያላገኘውን ችግር ውስጥ ያላገኘውን እግዚአብሔር የዓለም ተድላና ደስታ ውስጥ አታገኙም። እና ክርስቲያን መሆናችን ማሰብ እጅግ በጣም ትልቁ ነገር ነው። ለመከራና ለፈተና ያለን አመለካከት ከቀየርን በትክክል ህይወታችን ይቀየራል። ነውጣ እንደሚያበላ እንደሚያጠጣ ቃል ገብቶታል። የፈጠረ አምላክ እንደሚያለብስ ስለምትበሉትና ስለምትጠጡት አትጨነቁ፣ ስለምትለብሱት አትጨነቁ። ቃል በቃል የሰማነው እኔ አንዳንዴ ይገርመኛል። አንተ ራሱን አሳልፎ የሰጠ በመስቀል የሰዋልን ክርስቶስ እንዴት በምግብ ትጠረጥረዋል? እንዴት በልብስ በአንድ ብጫቂ ጨርቅ ራቁቱን እኮ ተሰቅሎልሃል ክርስቶስ። እሱን በጨርቅ ማፈር ነው ያለብን። በጣም ሼምፉል ነው። ቁጭ ብሎ ምንድነው የምበላው ምንድነው የምለብሰው ብሎ መጨነቅ ማፈር አለብን። እግዚአብሔርስ ምን ይሰማል? ሰው የለኝም ብሎ መጨነቅ እግዚአብሔርን በጣም ነው እንዲሰማው ያደርገው። አጠገብ ያለው ቀኝ ጠባቂ መልአክ ምንድነው የሚሰማው? አብሮ ያልተለየህ እግዚአብሔር ምንድነው የሚሰማው? እናንተ እምነት የጎደላችሁ በቃ ስለምትጨነቃላችሁ ያላችሁ ክርስቶስ ለዛ ነው። ቢያንስ እንኳን ያሳለፈን የድሮን ኤክስፒሪየንስ ቁጭ ብለሽ ስታስቡ አሬ እኔ ያሳለፈኝ አምላክ ይሄን አይከብደኝም ምናምን እና ደግሞ ሞክሩት። እኔ እቀጣለሁ የምር። እስኪ አንተ የሚያስጨንቅህን ነገር ለእግዚአብሔር አደራ ሰጥተኸው እስኪ ይውደቅ ያ ነገር ይበላሽ። እስኪ በምንም አስይዛለሁ። እግዚአብሔር አይጥልማ፣ ማንንም ጥሎ አያውቅም። እንኳን አምነው የሰጡትን አይደለም የተጠራጠርነውንም አልጣለን፣ የካድነውንም አልጣለን፣ በኃጢአት የተጨማለቅነውን ደሙን መስዋዕትነቱን እንኳን የረሳነውን እኛን እንኳን አልጣለንም። እንዴት ይተዋል? በቃ ይሄ በቃ እንዳልኩ ማፈር ነው ያለብን። አንዱ ምን አለ? እግዚአብሔር ቸር ነው፣ የጠየቅነውን ሁሉ አልሰጠንም። አስባሽታ የጠየቅነውን ሁሉ ቢሰጠን ነው በቃ ያውቃል ምን እንደሚያስፈልገን ያውቃል። ልክ ልጅ እያለን ቢላ ካልነካን ወደ እሳት ምድጃው ካልሄድን ብለን ስንፍጨረጨ ያኔ እኮ በቃ ከኛ በላይ ተክል ማንም አለ። ለዛ ነው ስናለቅስ ትክክል ነኝ፣ እሳቱ ይጠቅመኛል፣ እሳቱን መንካት አለብኝ፣ አጓጊ ነው ብለን ነበር ወደ ምድጃ ስትወጥ። ግን ያው እናታችን ስለምትወደድ ቅፍ አድርጋ ታነሳናለች። አባታችን ይከለክላል። እግዚአብሔር ልክ አሁን ባለህ እውቀት አንተ ህፃን፣ እግዚአብሔር አባት ሁሉን ነገር የሚያውቅልህ እሱ፣ የትኛው እሳት እንደሆነ የትኛው ውሃ የሚያውቅልህ እሱ። ለዛ ይከለክላል። ቸር ነው፣ የጠየቅከውን ሁሉ አይሰጥም። ጊዜም በሰው ሳይሆን በፈጣሪ መመካት ይበጃል። ሰው ቢገፋሽ ፈጣሪ ደግፍሻል። ሰው ቢጥልሽ ፈጣሪ ያነሳሻል። ሰው ቢንቅሽ ፈጣሪ ያከብርሻል። ሰው ቢረሳሽ አንድ አምላክ ያስታውስሻል። ሰው ቢያቀልሽ ፈጣሪ ያከብድሻል። ሰው ቢያዋርድሽ ፈጣሪ ከፍ ያደርግሻል። ብትንገዳገጂ ፈጣሪ ደግፍሻል። ብትደክሚ ምርኩዝ ይሆንሻል። ፈጣሪ ከተወሽ ግን ማንን ትደገፊያለሽ? በማንስ ትመኪያለሽ? ምርኩዛችን የሰማይና የምድር ፈጣሪ ብቻ ነው። የሰው አለኝታነቱ ከንቱ ነው። በሕይወታችን ሁሉ የፈጣሪ አብሮነት አይለየን። ፈጣሪን የያዛችሁ ቀን ሰውነታችሁ ሞገስ ይኖረዋል። መከራችሁ አይከብድም። ፈተናችሁ ሽልማት አለው። እናንተ የማታዩት እሱ ያየላችሁ ብዙ ነገር አለና ከብዙ መከራ ትድናላችሁ። ተራራ ላይ ከቆመ ሰው ይልቅ ፈጣሪው ፊት የተንበረከከ ሰው ብዙ ያያል። ፈጣሪውን የያዘ ሰው ሚስጥር ይገለጥለታል። የሕይወት ጣዕምን ያውቃል። ጥበበኛና አስተዋይ ሰው ይሆናል። ፍቅርን ይረዳል። በትህትና የተሞላ ሰው ይሆናል። ከአጣው ያለው ብዙ እንደሆነ በመረዳት በምስጋና ይሞላል። ከራሱ ፍላጎትና ጥቅም ወጥቶ ስለ ሰው የሚያስብ ቅን ሰው ይሆናል።
ከፈጣሪ ጋር ስትሆኑ ይበልጥ እውነተኛ ሰዎች እየሆናችሁ ስትመጡ ብቸኛ ሰው ትሆናላችሁ። በዚህ ጊዜ ፈጣሪ ብቸኛ ሰው ሊያደርጋችሁ ፈልጎና እየጨከነባችሁ አይደለም። አንዳንዴም በሕይወታችሁ ውስጥ ትልቅ ቦታ ሰጥታችሁ ከጎናችሁ ያሉትን ሰዎች በጭንቅ ጊዜያችሁ ጨካኝ የሚያደርግባችሁ ሰው አረኩት በእኔ ያለፈለት እያሉ እንዳይሳለቁባችሁና ለሰዎች ተለማማጭ እንዳትሆኑ እየጠበቃችሁ ነው። በፈጣሪ እገዛና በራሳችሁ ጥንካሬ እንድትቆሙ እንድትበረቱ በሰው ፊት አንገታችሁን እንዳትደፉ በመጠበቅ ስለ እናንተ ክብርና ታሪክ እየተጠነቀቀላችሁ እንደሆነ በሚገባ ወቁ። በከንቱ አትጨነቂ። አንዳንዴ አንቺ ስለተጨነቅሽ ብቻ የማትቀይሪያቸው ነገሮች አሉ። ሸክላው ራሱን ከሚያውቀው በላይ ጠፍጥፎ የሰራው ሸክላ ሰሪው ጠንቅቆ ያውቀዋል። ከአንቺ በላይ የሚያውቅሽና የሚያስብልሽ አምላክ አለሽ። በከንቱ መጨነቅ አቁሚ። የምትችውን ሁሉ አድርጊ። ከዛ የሚገጥምሽን መራራ የሚሆን ጣፋጭ ነገር ለመቀበል ተዘጋጂ። ጀግና ሴት እንዲህ ነው የምታደርገው። ሰይጣን የሚያጠቃሽ አደጋ ስለምትሆኝበት ነው። ምክንያቱም አንቺ ውስጥ አንዳች ዋጋ ያለው ነገር አለ። አስታውሺ፣ ሌባ ባዶ ቤትን ሰብሮ አይገባም። ስለዚህ መቼም እጅ አትስጪ። ፈጣሪሽ ቢደክምሽም እየሞከርሽ እንደሆነ ያውቃል። እሱን አስቀድሚው። እሱ ሌባ ሰብሮት የማይገባ የበር ቁልፍ ነውና። ፈጣሪ ይቅደምልሽ። በአምላክሽ ድጋፍ መጥፎ ታሪክሽ በብሩህ ወደፊት ይተካል። እንደ ሁልጊዜው ቪዲዮን ላይክ በማድረግ እንጀምር። የታሪካቸው ፈተና ብርታታቸው ነው። የስብራታቸው ምክንያት ጉልበት ይሆናቸዋል። ከችግሩ ለመውጣት የሚያደርጉት ጥረት የጎላ ማንነትን ያጎናጽፋቸዋል። ላይታች ማለታቸው፣ መፍጨርጨራቸው ሁሉንም ችግራቸውን ባይቀርፍም የተሻለ ስፍራን እንደሚሰጣቸው ያውቃሉ፣ በእርሱም ያምናሉ። አዎ ጀግኒት፣ ትላንትሽ ወደፊትሽን አይወስንም። አምላክሽ አብሮ እስካለ አንቺም እስከ በረታሽ ድረስ የማታሻሽው፣ የማታስተካክዩ፣ የማታልፊው የህይወት ፈተናና ህልም የለም። እየሰራ አስደናቂ ክስተትን እየፈጠረ የሚያሳርፍሽን ፈጣሪ መቼም እንዳትረሺ። ድካምሽ በእርሱ ብርታት ተሸንፏል። ክፍተትሽ በእርሱ እገዛ ተሞልቷል። እንባሽ በእርሱ ስጦታ ታብሷል። ሆድ ቢብስሽ፣ ብታዝኚ፣ ብትሰበሪ እርሱ አይቶሻልና አድኖሻል። ማዳኑ ባንቺ ላይ ግልጽ ስራውን ሰራ። የቀረው ነገር በጊዜው እንደሚከናወንልሽ አትጠራጠሪ።